እሺ ደህና መሻችሁ። እግዚአብሔር የተባረከ ይሁን። ዛሬም እግዚአብሔር ረድቶን እንግዲህ እንቀጥላለን ይሄንን ሐሳብ። መልካም ጊዜ ነበረን። ዛሬ በጊዜ ነበር የመጣሁትና የጸሎት ቲሞች ሲጸልዩ ከጀርባቸው ሆኜ እየሰማሁ ነበር። በፊት በእግዚአብሔር ፊት መተን ጸልየን ያንንም ኢንጆይ እንደምናደርግ ሁላችንም እግዚአብሔር በጸሎት ውስጥ ከእርሱ ጋር ኮሙኒኬት ማድረግ እንደቻልን እግዚአብሔር ይመስገን። በመዝሙርም እንዲሁ በእግዚአብሔር ፊት ሆነን ጌታን ስናመልክ ስናከብር ነበር። እኔም በድጋሚ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ከሲልቨር ስፕሪንግ አጥቢያ እንግዲህ መተው አገልግለውናል። እግዚአብሔር ይባርካችሁ። ጌታ ኢየሱስ ይባርካችሁ። ዘመናችሁን እግዚአብሔር ይባርክ። ትንሽ በዛ ብላችኋል ዛሬ ትንሽ በተንተንም አይዟችሁ። ብዙ ጥያቄ አላበዛም ዛሬ ግን ምናልባት ማትተዋወቁም እንድትተዋወቁ ከጎናችሁ ያለውን ሰው ጠይቁት ምናምን ስለምል ስለዚህ እዛው ባላችሁበት ኢትስ ኦኬ። እሺ ደህና ናችሁ? እግዚአብሔር የተባረከ ይሁን። ላስት ካፕል ኦፍ ዊክስ የጀመርነውን ነገረ መንፈስ ቅዱስ በሚል ቶፒክ ዛሬም እንቀጥላለን። እግዚአብሔር ይረዳናል። አንድ ነገር ብቻ ብዬ ወደ ዋናው ሐሳቤ እገባለሁ። አምሹር ሁላችሁም ባንክ አላችሁ አይደል? ባንክ ውስጥ ሴቪንግ አላችሁ አምሹር። ሴቪንግ ውስጥ የተወሰነ ገንዘብ ልናስቀምጥ እንችላለን። አንዳንድ ጊዜ ሲያስፈልገን ቶሎ እናወጣዋለን አይደል? ግን ብዙ ጊዜ ሴቪንግ ምንድነው? ለተወሰነ ጊዜ ይቆያል፣ ሲያስፈልገን እንጠቀምበታለን። ይሄንን ነገር ስንማር ምናልባት ለአንዳንዶቻችሁ ኦሬዲ የምታውቁት ነገር ሊሆን ይችላል። ግን የእግዚአብሔር ቃል ሕያው ስለሆነ ለምን ያስፈልጋሉ የሚለውን በመጀመሪያው ሴሽን ስላየን እንግዲህ ከዛ ፐርስፔክቲቭ እንማራለን። ቃሉን እናጠናለን። ሰምዴ ልንጠቀምበት እንችላለን። አሜን። እሺ የዛሬው መሪ ጥቅሴ ላስት ካፕል ኦፍ ዊክስ ያለው እግዚአብሔር አምላክ በምድረ በዳ ሕዝቡን በሚመራበት ጊዜ በኢሳይያስ 63 ላይ እንደዚህ ብሎ ነበር። የእግዚአብሔር መንፈስ ወደ እረፍት አመጣቸው የሚለውን ማለት ነው። እስከዛሬ ያልኳችሁ ሕግ እንደተጠበቀ ነው። ጥያቄ ጠይቃለሁ፣ ፊድባክ ጠብቃለሁ። ግን የዛሬው አውትላይኔ የሚከተለው ነው። በአጠቃላይ መንፈስ ቅዱስ ስራው ምንድነው ከሚል እይታ ለማየት እንሞክራለን። ከስላሴ ህብረት አንፃር፣ ከቀደመው ከብሉይ ኪዳን አንፃር፣ እንደገና ደግሞ በዘመነ ኢየሱስ ምን ሲያደርግ ነበር የሚለውን እናያለን። በጣም ባጭሩ ሪካፕ ለማድረግ እስካሁን ምን አይተናል? እግዚአብሔር መንፈስ ቅዱስ አምላክ ነው ብለናል። አምላክነቱን ከተለያየ ፐርስፔክቲቭ ፕሩፍ ለማድረግ ሞክረናል። ስፔሲፊክሊ ደግሞ አካል አለው ብለን አካልነቱን ፐርሶና ከሚል ምንድን ነበር? ፐርሰን፣ ፈቃድ፣ እውቀትና ስሜት ያለው ማንኛውም የሚታይ የማይታይ ሊሆን ይችላል። ግን when it comes to መንፈስ ቅዱስ ያ አለው ብለናል። ባህሪዎቱን ወይም ኤሴንስ በሚል ስናይ ደግሞ እግዚአብሔር ምንድነው አለን? እግዚአብሔር መንፈስ ቅዱስ አምላካዊ ባህሪ ያለው። እሱንም የተወሰኑ ፖይንቶችን ወስደን ስንነጋገር ነበር። እግዚአብሔር ስሙ ይባረክ። እሺ ዛሬ ስፔሲፊክሊ ይሄንን እንዳልኳችሁ የመንፈስ ቅዱስ ስራ ምንድነው ከሚል ፐርስፔክቲቭ ለማየት እንሞክራለን። ፋንክሽናል ሳቦርዲኔሽን ላስት ታይም ኦንቶሎጂውን በደንብ አይተናል ብዬ አስባለሁ። ስለዚህ የመንፈስ ቅዱስ ስራ ምንድነው ብለን መጠየቅ እንጀምራለን። ኢየሱስ ወደዚህ ምድር ሲመጣ ታዞ ነው የመጣው? በስልጣን አንሶ ነው የመጣው?
በፈቃደኝነት መጣ አይደል? በፊልጵስዩስ 3 መሰረት ወደ ምድር በሚመጣበት ጊዜ ስፔሲፊክ የሆነ ለምሳሌ ስጋን አዘጋጀህልኝ ብሎ ወልደ እግዚአብሔር አንሊሚትድ የሆነው ጋድ ስጋው ሊሚትድ ሆኖ ወደዚህ ምድር መጣ። ከዛ ደግሞ ምን አረገ? ለኃጢአት ምን አረገ? ሞተ አይደል? አልሞተም እንዴ? እሺ፣ ለኃጢአት ስርየት እግዚአብሔር ልጁን ልኮ አዳነ። መድኃኔ ዓለም ያለው ለዛ ነው። ስለዚህ ልክ እንደዛ ወነት ካምስቱ መንፈስ ቅዱስም የራሱ የሆነ ስራ አለው፣ ግብር አለው እንላለን። ከዛም የተነሳ ሰራጺ ነው ወይንም በእንግሊዘኛው ቃሉ ከከበዳችሁ ፕሮሲድ ያደርጋል። ስለዚህ እግዚአብሔር መንፈስ ቅዱስ የመስረጽ ስፔሲፊክ የሆነ ግብር አለው። ሰራጺ የሚለውን ከተለያዩ ሰዎች ጋር እንትንስል አንደርስታንዲንግ የተለያየ ስለሆነ ተመሳሳይ ፔጅ ላይ እንድንሆን ሁለት እንደው የቋንቋውን ሊቃን የሚባሉ ሰዎችን አስቀምጫለሁ። መስረጽ ሲባል በቃ ባጭሩ መውጣት ማለት ነው፣ መብቀል ይለዋል። ሰራጺ ማለት ደግሞ የሚወጣ ወጪ። እንዲያውም አለቃ ወልደ ኪዳነ ወልደ ክፍሌ ሰራጺን በተመለከተ ብዙ ሐሳቦችን አስቀምጧል። ስፔሲፊክሊ ግን ከመንፈስ ቅዱስ ጋር ያያይዘውን እዚህ ጋር አቅርብ ያለው መስረጽ ግብሩ፣ ሰራጺ አካሉ። ባጭሩ ምን ማለት ነው? ሰራጺ ሲባል በቃ የሚወጣ ማለት ነው። ሰራጺ ምንድነው? እግዚአብሔር ይባረክ። ስለዚህ ምንድነው የሚወጣው? መውጣት ስንል ከየት ነው የሚወጣው? እግዚአብሔር መንፈስ ቅዱስ ከአብ ይወጣል። እግዚአብሔር መንፈስ ቅዱስ ከወልድም ይወጣል። ይወጣል ስንል እንደው ይመነጫል፣ በስልጣን አንሶ እንደው ተልኮ ምናምን ይሄዳል ከሚል ፐርስፔክቲቭ ሳይሆን ህብረትን፣ ግንኙነትን፣ ሪሌሽንሺፕን ለማሳየት ነው። ስለዚህ እግዚአብሔር መንፈስ ቅዱስ ከአብ ሲወጣ ከወልድ ሲወጣ በኋላም ደግሞ በስሙ የዳኑትን ዘሩ ያለባቸውን የተመረጡትን የእግዚአብሔርን ልጆች ምን ያደርጋል? እነሱ ውስጥ ያድራል። ይህን ሁላችሁም የምታውቁት ነገር ነው። ግን በእያንዳንዳችን ውስጥ ሲገባ ኃይሉ አይቀንስም፣ ባህሪው አይቀየርም፣ አያልቅም። ክብር ለእግዚአብሔር ይሁን። ይሄ እግዚአብሔር ይረዳኛል። ሆፕፉሊ በጣም ከባድ ሐሳብ ነው። ሞስት ላይክሊ በመጽሐፍ ቅዱስ ታሪክ የመጨረሻው ሐዋርያ ዮሐንስ ካለፈ በኋላ በጣም አከራካሪ ከሚባሉ ሐሳቦች for hundreds of years ካከራከረ ሐሳብ አንዱ ነው። ግን እንደ አቋም እንደ ወንጌል አማኞች እኛ የምናምነውን እንዲሁም ደግሞ የሮማን ካቶሊክ የሚያምነው በዚህ መልኩ ነው። ስርጸትን በተመለከተ ከአብም ከወልድም ይወጣል የሚል ነው። ላስታ የምታስታውሱ ከሆነ የኒቅያን የእምነት መግለጫ አቅርቤላችሁ ነበር። ታስታውሱ ከሆነ ከአብም ከወልድም ይወጣል የሚል ማለት ነው። ባጭሩ እሱን ልበላችሁና እቀጥላለሁ። ስርጸትን በተመለከተ የኒቅያ መግለጫ which is typically በ325 በኋላም ቆስጠንጤንያ ላይ 381 ላይ ተደርጎ ነበረ። ኦኬ። ግን ኤክስክሉሲቭ ስርጸትን በተመለከተ ስርጸት ከአብ ነው የሚወጣው የሚል ነው ዶክመንቱ። ብዙ ሰዎች እንትን የሚሉት ነገር ግን በስፋት የሚታመንበትና ትክክል ነው ተብሎ የሚታየው ስርጸት ከአብም ከወልድም የሚመጣ ነው። በተለይ ደግሞ በቶሌዶ ጉባኤ which is ከኬልቄዶን በኋላ most likely የመጨረሻው ጉባኤ ነው ማለት እንችላለን። ስፔሲፊክሊ ግን በዛ ከአብም ከወልድም ይወጣል የሚል ሐሳብ ነበረ። ይሄ ሐሳብ በጣም ያከራከረ ነው። እዚህ ጋር በቀኝ በኩል የምታዩት ስዕል ላይ ለምሳሌ throughout the church history በኦሬንጅ ያለው ትክክለኛውን ቅሬታዎች ያሉበትን የሚያመለክት ሲሆን በኋላ ግን ከ500ዎቹ መጨረሻ ላይ ስቴትና ሃይማኖት በመቀላቀል ብዙ ባዕድ የሆኑ ነገሮች በመጨመራቸው ምክንያት እንግዲህ ትክክለኛውን ክርስቲያኒቲ ሜጀር ሴግመንቱን የተቀላቀለ ነገር እንደመጣበት ታሪካውያን ይናገራሉ። ከዛ እስካልን
ከአንድ ሺህ ዓመታት በኋላ እዛ ጋር እንደምታዩት ሮማን ካቶሊክ እና ግሪክ ኦርቶዶክስ ለሁለት ተከፈለ። they used to be one segment ከ500 መጨረሻዎቹ አካባቢ በአንድነት የመጡ ናቸው። በኋላ ግን ተከፈሉ። ለምንድን ነው የተከፈሉት? ዋነኛ ምክንያት አሁን የምናወራው ቶፒክ ነው። ከአብ ነው የሚወጣው ወይስ ከወልድ ነው የሚወጣው ቶፒክ ማለት ነው። ስለዚህ ግሪክ ኦርቶዶክስ ምን ያምናል? አይ ስርጸትን በተመለከተ ኦንሊ ከወልድ ነው ይላል። እኛ አብያተ ክርስቲያናቶች ሮማን ካቶሊክንም ጨምሮ ደግሞ ስርጸት ከአብም ከወልድም ነው የሚወጣው ብለን እናስባለን። ለዚህ መጽሐፍ ቅዱሳዊ ቴክስቶች አሉት። እሱን ባጭሩ ለማየት ያክል ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ላይ ሲናገር ምዕራፍ 14 15 16 ላይ ይህንን ሐሳብ ታገኙታላችሁ። ስለዚህ በተወሰነ ሁኔታ ተነጋግረን ነበር ይህንን ሐሳብ። ግን ልክ ምዕራፍ 15 ላይ ጌታ ኢየሱስ ምን አለ? ከአብ ዘንድ የምልክላችሁ አጽናኝ እርሱ ከአብ የሚወጣ ሪሜምበር ሰራጺ ማለት የሚወጣ ማለት ነው። ስለዚህ መንፈስ ቅዱስ ከአብ ይወጣል። መላክን በተመለከተ ደግሞ ልክ በምዕራፍ 14 ላይ የሚከተለውን ይላል። አብን እለምናለሁ ከዛስ ለዘላለም ከእናንተ ጋር እንዲሆን ምን አደርጋለሁ? ሌላ አጽናኝ which is ጳራቅሊጦስን ከአብ ዘንድ እሰጣችኋለሁ እልክላችኋለሁ እያለን ነው። ዋን ሞር አብ በስሜ የሚልከው ግን መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል። ስለዚህ መላክን ስናስብ መውጣትን ስናስብ መንፈስ ቅዱስ ከአብ ይወጣል ከአብም ይላካል የሚል ማስረጃ እናገኛለን። እርሱም ብቻ አይደለም ከወልድ ሳይወጣም ወይ ከወልድም ይወጣል። ይሄ ስልክ የኔ ነው ብል ባለቤትነቱ የማን ነው? ያንተ ነው። አዎ የኔ ነው። ጌታ ኢየሱስ በገላትያ ላይ ጳውሎስ ሲናገር መንፈሱን ምን ያደርጋል? ወደኛ አለ፣ መንፈሱኛ ውስጥ አለ። ከዛስ አባ አባት ብለን ምን አደርጋለን? እንጮሃለን አይደለ? ስንጮህ የማንን መንፈስ ሰጠን ይላል? የልጁን መንፈስ። ስለዚህ መንፈሱ በውስጣችን ያለው መንፈስ በገላትያው ገለጻ መሰረት የማን ነው ማለት ነው? የልጁ ነው። ስለዚህ ከልጁም ይወጣል ማለት እንችላለን ማለት ነው። መላክንም በተመለከተ በግልጽ ኢየሱስ ሲናገር እውነት እነግራችኋለሁ እኔ እንድሄድ ይሻላል፣ እኔ ባልሄድ አጽናኝ ወደ እናንተ አይመጣም፣ እኔ ብሄድ ግን እርሱን እልክላችኋለሁ እያለ ተናግሯል። ስለዚህ ከአብም ከወልድም ይወጣል የሚለውን ማየት እንችላለን ማለት ነው። እሺ ይሄንን ምናልባት ወደ መጨረሻ አካባቢ ትንሽ ለማየት እንሞክራለን። ግን ባጭሩ ይሄን ሁላችሁም የምታውቁት ነው። መንፈስ ቅዱስ በአዲስ ኪዳን የት ነው ያለው አይደል? በቤተ ክርስቲያን በእኛ ውስጥ አለ። በአማኞች ውስጥ ይኖራል። ከአብ ወጥቶ ከወልድ መንቶ ኢየሱስ የጸለየው ጸሎት ማለት ነው ቤዚክሊ አንድ የሆኑ ዘንድ አይደለ? ስለዚህ እግዚአብሔር በመንፈሱ በኩል which is typically በመንፈስ ቅዱስ በኩል ምን ያደርጋል? በአማኞች ውስጥ ከዛ ከአንዱ መንፈስ ሁላችን እንካፈላለን። ያ ማለት መለኮት እንሆናለን ማለት አይደለም። ያ ማለት መንፈሱ ሲመጣና በውስጣችን ሲቀመጥ ያልቃል ይቀንሳል ማለት ሳይሆን ሰራጺነቱን የሚያመለክት ነው። እግዚአብሔር ይባረክ። ስለዚህ ባጭሩ ግብሩን ስናስብ ከአብ ይወጣል ከወልድ ይወጣል፣ ፕሮሲድ ያደርጋል። በአማኞች ውስጥም ደግሞ ይኖራል። በአማኞች ውስጥ መኖርን ትንሽ በኋላ እናወራዋለን። ምናልባት አንዳንዶቻችሁ የተለየ ሐሳብ ሊኖራችሁ ይችላል፣ ግን ስንደርስ እናወራበታለን። እግዚአብሔር ይባረክ። እሺ ስለዚህ ሰራጺነት ግብሩ ነው። ይህንን ስንጠቀልል አሁን እሺ ከዘፍጥረት 1 አንስተን እንግዲህ ጌታ ኢየሱስ ክርስቶስ ጌታችን እስኪመጣበት ዘመን ያለውን በአጭሩ ለመቃኘት እንሞክራለን። ስለዚህ ጥያቄ በጠይቃችሁ ቅር አይላችሁም አይደል? ደህና ናችሁ? ዛሬ እሺ እግዚአብሔር በብሉይ ኪዳን ከዘፍጥረት 1 ጀምሮ ነው ኦል ጌታ ኢየሱስ እስኪመጣ ድረስ ያለው ነው ጀስት
ብሬንስቶርም እንድናደርግ ነው። የምታውቁት ነገር ነው። የመጽሐፍ ቅዱስ ታሪኮች አሏል፣ ክንውኖች ሜጀር የሚባሉ አሁን እነሱን ብናስብና እንደ የብሉይ ኪዳን ዋና ዋና ክንውኖች ምንድናቸው ብለን ብንጠይቅ እስቲ 1 2 3 የሆኑ ነገሮች እንደ ኤግዛምፕል መጥራት ከቻለን ፍጥረት ቴንክ ዩ የፍጥረት ጉዳይ ስላይዴን አይታል እንዴ አብርሃምን መጥራቱ ቴንክ ዩ ኤድ እሺ ዋን ሞር እንጨምር የሰው ልጅ ውድቀት አይደል እያለ ይቀጥላል ኪዳን መገባቱ አይደል የንግስና ጉዳይ እስራኤል እግዚአብሔር እስራኤልን መጥራቱና ሌሎችም ጌታ ኢየሱስ ይባረክ ስለዚህ ይሄንን በአጭሩ ሪካፕ እናደርጋለን ማለት አጭር ሰመሪ ስለዚህ በጣም ስለምሮጥ ዋና ዋና ሐሳቦችን ምንም እንትን ምለው ያው እያንዳንዱ መጽሐፍ ቅዱስ ገልጠን ማየት አንችልም ተረዳላችሁ ግን በአጭሩ አሰስመንት እንሰራለን አብረን እሺ አክቲቭሊ ይሰራል ብለን ነበር አይደል መንፈስ ቅዱስ ኦኬ አክቲቭሊ ይሰራል ማለት ምን ማለት ነው በመጽሐፍ ቅዱሳችን ውስጥስ እንደው የእውነት ጌታ እግዚአብሔር መንፈስ ቅዱስ ይሰራ ነበር ወይ የሚለውን መጠየቅ እንችላለን አሁን ዋን ባይ ዋን እንደው ባጭሩ እንሂድበት የሙሴ መጽሐፍትና ማን ናቸው ዘፍጥረት ዘጸአት ኦኬ እነሱን ስናስብ አሁን ገና ሁሉ ነገር ከመጀመሩ አይደል የሚታይ የማይታይ ብርሃናቱ ምኑ ሲፈጠር እግዚአብሔር አምላክ ገና ሲፈጠር ይሄንን በደንብ በበቂ ሁኔታ አይ ሆፕ ተነጋግረናል እግዚአብሔር መንፈስ ቅዱስ ቀጥተኛ ምን ነበረው ተሳትፎ ነበረው ቀጥተኛ የሆነ ኢንቮልቭመንት ነበረው ይሄ በፍጥረት ታሪክ ውስጥ በመጽሐፍ ቅዱሳችን በብሉይ ኪዳን አንዱ ዋና የሚባል ታሪክ ነው እሺ የሰው ልጆች ሲፈጠሩ አይደል ተፈጠር አይደል ስንፈጠር አይተናል ላስት ዊክ እግዚአብሔር መንፈስ ቅዱስ ቀጥታ የሆነ ኢንቮልቭመንት ነበረው ክብር ለእግዚአብሔር ይሁን ስለዚህ የሰው ልጆች በዙ ሄዱ ማመጽም ጀመሩ እግዚአብሔር ተመረረ አዘነ እግዚአብሔር አምላክ ግን ምን አይነት ተስፋ ሰጥቶ ነበር ለቤተ ክርስቲያን ወይንም ደግሞ ለሚመጣው ለኢየሱስ ዘር ያው የደህንነትን ነገር ተስፋ ሰጥቶ ነበር ስለዚህ ያንን ዘር ያንን ኔሽን ኪፕ ማድረግ ስለነበረበት እንግዲህ አብርሃም ይስሐቅ እነዛ 12ቱን መረጠ ግን when it comes to አብርሃም የአብርሃም ታሪክ በአዲስ ኪዳናችንም ዋን ኦፍ አይደል የሚታሰብ ኮር የሆነ ሐሳብ ነው ስለዚህ ምን ይያልን ነው አብርሃም ኢቭን እንግዲህ በዘፍጥረት 13 ላይ ታስታውሳላችሁ ቀና ብለ ተመልከታለው ዘረን ምን አረጋዋለሁ እንደ ሰማይ ከዋክብት እንደ ምድር ደስት እንደ አሸዋ አደርገዋለሁ ብሎ ተናገረ ያንን ይሄንንም ላስት ዊክ አም ሹር አይተናል ጳውሎስ ይሄንን ሐሳብ ያነሳና ገላትያ ምዕራፍ 3 ላይ ምን ይላል የመንፈስን ተስፋ በእምነት እንድንቀበል ይላል ልክ አብርሃም የተቀበለውን ማለት ነው እና ምን ያደርጋል ቀጥሎ ከአብርሃም ተስፋ ከበረከቱ ጋር ያያይዘዋል ምን ይያለ የአብርሃምን ማን ነው የመንፈስን ተስፋ በእምነት እንድንቀበል ከዛስ የአብርሃም በረከት ለአሕዛብ ሁሉ እንዲደርስ በክርስቶስ ያለ ይቀጥላል ስለዚህ ይሄ ሜጀር እንትን ታሪክም እግዚአብሔር መንፈስ ቅዱስ ኦርኬስትሬት ያደረገ የነበረበት ነው እሺ እንቀጥል ስቲል የሙሴ መጽሐፍት ላይ ከዛ ምን ሆነ ያው ስቲል በዙ ወደ ግብጽ ሄዱ ከዛ በኋላ በባርነት ተገዙ አይደል አልተገዙም ከዛስ እግዚአብሔር አወጣቸው አይደል እግዚአብሔር በጸናች እንጂ በተዘረጋች ክንድ እግዚአብሔር ከግብጽ ባርነት አወጣቸውና ወዴት ወሰዳቸው ወደ ተስፋይቱ ምድር ወደ ከነዓን አገባቸው በዚህ በምድረ በዳ ጉዞ ስንት ዓመት ነበር የተጓዙት 40 ዓመት ሙሉ ሲጓዙ ነበር ይሄም ዋን ኦፍ ዘ ሜጀር በእስራኤል ታሪክ ውስጥ ሜጀር የሚባል ታሪክ ነው አይደል ከ29 እስከ 32 በመታነቡበት ጊዜ ሙሴ የት ነበር በተራራ ላይ ወጥቶ ነበርና ዲቴል የሆኑ ኢንስትራክሽኖችን ለምሳሌ ምን አይነት አለባበስ መልበስ አለባቸው ምን የሚሉት ዲቴል የሆኑ ነገሮች ከነገረው በኋላ ስፔሲፊክሊ ደግሞ የማደሪያውን ድንኳን በተመለከተ ምን አለው ልክ 31 ላይ ሲደርስ
ስፔሲፊክሊ እንዴት መሰራት እንዳለበት ታቦቱ እንዴት መሆን እንዳለበት የማደሪያውን ድንኳን በጣም ሲግኒፊካንት ነው አይደል ተስማማላችሁ ለአምልኮታቸው መገለጫ እስካሁንም ድረስ ብዙ ምሳሌዎች የምንጠቅስባቸው ስለዚህ ሁለት ሰዎችን እግዚአብሔር መርጦ ነበር አይደል ማናማ ትዝ ይላችኋል ባስናኤልና ኤልያብን ስፔሲፊካሊ መረጠና መንፈስ ቅዱስን በእነሱ አገባ ሶዛት በጥንቃቄ ሙሴ በተቀበለው ኢንስትራክሽን መሰረት እነዚህ ሰዎች ሰሩ ማለት ነው ስለዚህ በዚህ በማደሪያውም ድንኳን የእግዚአብሔር መንፈስ which is እግዚአብሔር እስትንፋስ ሩህ ወይንም መንፈስ ቅዱስ ቀጥተኛ የሆነ ምንድን ነበረው እሺ እንቀጥል የምድረ በዳውን ታሪክ ይሄንንም ብዙ ስላለው ብዙ አልደጋገመውም ግን እግዚአብሔር መንፈሱ ወደ እረፍት መራቸው አይደል አብም ወልድ መንፈስ ቅዱስም ተሳትፎ ነበራቸው ከሚከተለው አለት ተጠጥተዋል ያም ማለት ማን ነበር ክርስቶስ ነበር እግዚአብሔር አብ ደግሞ ተስፋ በመስጠት አውጥቶአቸዋል ጌታ ኢየሱስ ይባረክ እረፍት መስጠት ብቻ ሲሆን ደግሞ አስተምሯቸውም ነበር ነህምያ 9ን አንስተን አይተን ነበር አሁን እንግዲህ ባጭሩ ምን መደምደም እንችላለን ኦኬ የሙሴ መጽሐፍትን በተመለከተ yes የእግዚአብሔር መንፈስ አሁንም ማለት እንደው አክቲቭሊ ሰራ ነበር ክብር ለእግዚአብሔር ይሁን ከዛስ ምንድነው የሆነው እንግዲህ አሁን በጣም በቶሎ እየሮጠን ያለ ነው ወደ ተስፋይቱ ምድር ገቡ አይደለ ኢቭን ከመግባታቸው በፊት ኢያሱና ካሌብ ነው አይደል ከድሮ ጄነሬሽን የገቡት ኢቭን ሙሴ ኢያሱ ላይ ጭኖ እንግዲህ መሪነትን በተመለከተ በሚጭድበት ጊዜ መንፈስ ቅዱስን ተሞልቶ ነበር መሪነትን በተመለከተ ደግሞ ሙሴ ከዛ ኢያሱ ከዛ ዳዊት ትልቅ ስፍራ እንደሚሰጣቸው እናውቃለን እሺ ገቡ ከነዓን ከገቡ በኋላ ያው ኢያሱ ምን አረገ ያው he was old መጨረሻ ላይ ሞተ አይደል ከሞተ በኋላ ዘመነ መሳፍንት መጣ ዘመነ መሳፍንት ስታስቡ ምንድነው ትዝ የሚላችሁ ኪዮስ ነበር አይደል ኪዮስ ነበረ እንዲያውም ነገዶቹ በሙሉ ተሰብስበው ኢቭን ጄኖሳይዳል አቴምፕት በብንያም ላይ ለማድረግ ሁላ ሞክረዋል በጣም ብዙ ናስቲ ነገሮች እሺ ግን ባጭሩ ከዘመነ ኢያሱ አንስቶ እስከ መጨረሻው ፈራጅ እስከ ሳሙኤል ወይንም ዳዊት እስኪመጣ ድረስ ያለውን ባጭሩ ምንቃይ ይሄንን ሉፕ ታያላችሁ አይደለ በዘመነ መሳፍንት ክፉ ነገር ያደርጉ ነበር ወደ 14 ምናምን አካባቢ ክፉ ነገርን ያደርጉ ነበር ከዛስ እግዚአብሔር በግዞት ይሰጣቸዋል በጎረቤት ሀገሮች ከዛ በኋላ ደግሞ ብለው ይጮሃሉ ያዝናሉ ምን ይላሉ ከዛ እግዚአብሔር ደግሞ ጸሎታቸውን ይሰማል ነፃነትን ይጎናጸፋሉ ከዛ መልሰው ደግሞ ምን ያደርጋሉ ክፉ ነገር ያደርጋሉ ይሄ ሉፕ for about 300 አመታት ሲቀጥል ነበር ስለዚህ እግዚአብሔር መንፈስ ቅዱስ በዘመነ መሳፍንት ምንድን ነበር ኮንትሪቢዩሽኑ ምን ሲያደርግ ነበር ብለን ብንጠይቅ በዚህ ሰማን አስተምሮታል በዚህ እንትን ግን ወደ 12 ፈራጆች ነበሩ አይደለ በዘመነ መሳፍንት ከ12ቱ ሜጀር ከ12ቱ 6ቱ ሜጀር ጃጅ ተብሎ ይጠራሉ 6ቱ ደግሞ ማይነር ተብሎ ይጠራሉ እነዛ ሜጀር ከሚባሉት ጃጅስ ቀጥታ አራቱ ላይ የእግዚአብሔር መንፈስ ቀጥተኛ ስራ ነበረው ነፃነታቸውን በመስጠት ረገድ ተሳትፎ ነበረው ክሮኖሎጂካሊ ባጭሩ እዚህ ጋር እንደምታዩት መውረድ እንችላለን ለምሳሌ አመጹ እግዚአብሔር አምላክ ቁጣው ነደደ ከዛ ታልፎ ሰጥቷል የመጀመሪያው ለምሳሌ ጎንቶሊያ ቁጥር 10 ምዕራፍ 3 ቁጥር 10 ላይ እንደዚህ ይላል የእግዚአብሔር መንፈስ በእርሱ ላይ መጣ አይደል እንደው በአጠቃላይ እቺን ያዙልኝ በአጠቃላይ የእግዚአብሔር መንፈስ በብሉይ ኪዳኑ ልክ መጥቶ የሆነ ነገር ሲሰራ ብለው እንደው ኢንተርቴን አድርገው አይደለም መንፈሱ የሚሄደው የሆነ ስራ ይሰራ ነበር ስለዚህ የእግዚአብሔር መንፈስ በሱ ላይ መጣ ከዛ በኋላ ለማሸነፍ ወጣ ቪክቶሪየስ ሆነ ጌዲዮንን ተመልከቱ ጌዲዮን the same እግዚአብሔር መንፈስ በሱ መጣ ከዛ በኋላ ለጦርነት ወጣ ማሸነፍ ቻለ ዮፍታይ same thing
እግዚአብሔር መንፈስ በሱ ላይ መጣ። ከዛ በኋላ ከአሞናውያን ጋር ተዋጋ፣ ቪክቶሪየስ ሆነ። ሶምሶን ሪሌቲቭሊ ትንሽ ሰፋ ያለ ክፍል የተሰጠው እሱም ሴም ቲንግ እግዚአብሔር መንፈስ ልክ በሱ ላይ ሲሆን እግዚአብሔር መንፈስ ማን ነው? መንፈስ ቅዱስ። ሌላ ነገር እንዳናስብ እግዚአብሔር መንፈስ ቅዱስ ቀጥተኛ የሆነ ነፃነታቸውን ከዛ ከተገዙበት ከግዞት ነፃ እንዲወጡ እነዚህ ሰዎች ላይ እግዚአብሔር መንፈስ መጣ። ከዛ በኋላ ህዝቡን ነፃ ማውጣት ቻሉ ማለት ነው። ታውቃላችሁ ታሪኩን በአህያ መንገጋ ምን እንዳደረገ ማለት ነው። ስለዚህ ባጭሩ ዘመነ መሳፍንት ላይ እግዚአብሔር መንፈስ ምን ሲያደርግ ነበር? ነፃ የማውጣትን አገልግሎት ሲያካሄድ ነበር። እግዚአብሔር የተባረከ ይሁን። እሺ እንመለስ። አሁን ምን ላይ ነን? የታሪክ መጽሐፍት ጥበብንም በኋላ እንጠቅሳለን። እነዚህ ላይ ነን። ስለዚህ መሳፍንትን፣ ሳሙኤል፣ ዜና ነገስት፣ ሌሎችም ያው የምታውቋቸው ናቸው የታሪክ መጽሐፍት። ዋነኞች የሚባሉትን ነው ለመጥቀስ የምሞክረው። እሺ ከዛ ምንድን ነበር የሆነው? የመጨረሻው እንግዲህ ሳሙኤል ከመጣ በኋላ ተቀቡ አይደለ? ሰዎች ተቀቡ። ማን ነገሰ? ሳኦል። ከዛ ዳዊት ነገሰ። እነዚህን ታሪኮች በአንደኛ ሳሙኤል ላይ በጣም በስፋት ታገኙታላችሁ። ስለዚህ አሁንም እንግዲህ ታሪክ መጽሐፍ ላይ ነን። ከዚህ በፊት እቺን ስላይድ ባሳይ አይ ሆፕ ታስታውሱታላችሁ። ይሄንን ስላይድ አጠቃላይ ብሉይ ኪዳን በጣም የፈጠንኩ ነው መሰለኝ። ብሉይ ኪዳንን ስናነጻጽር ከቨርዥን ቢለያይም በአጠቃላይ የሚሰጠን ፒክቸር ብለን ኢሳያስ፣ ሕዝቅኤል፣ መዝሙር መንፈስ የሚለውን በአጠቃላይ በብዛት በመጥቀስ ዲሴንዲንግ ኦርደር እንደዚህ ብለን ነበር። ከዛ ከመዝሙር በኋላ ማን ይታያቸዋል? የሳሙኤል መጽሐፍ አይደል? አንደኛ ሳሙኤል። እንደው ባጭሩ የታሪክ መጽሐፍን እርስ በርሳችሁ ኮምፔር ብታደርጉ እንደው ቀዳሚ የምትሉት መንፈስ የሚለውን በመጥራት ሳሙኤል ነው። ስለዚህ እሱን እንደ ኤግዛምፕል ወስደን መነጋገር እንችላለን። ባይዜ ለመጀመሪያ ጊዜ የመጣችሁ ዌልካም። ሰበር ዜና። እሺ ባለፈው ሳይ ነበረ ማለት ቀጥታ ያው መንፈስ ብዙ ቢልም ቀጥታ የእግዚአብሔር መንፈስ ብሎ መንፈስ ቅዱስን ሪፈር ያደረገበትን አንደኛ ሳሙኤል ላይ ሳይ ምን አይነት ለኔ ኢንትረስቲንግ ነበር። አዶኖ ለእናንተ 7 ጊዜ የእግዚአብሔር መንፈስ ይጠራል። ስንት ጊዜ አልኩኝ? 7 ጊዜ። 7 ጊዜ ደግሞ ከርኩስ መንፈስ ጋር ከክፉ መንፈስ ጋር አነጻጽሮ ይጠራዋል። 7 በዚህ 7 በዚህ። ከዛ ካራክተራይዜሽኑን ምን አድርጎ ነው የሚገልጸው? ዌል ልክ እርኩስ መንፈስ ሲመጣ ለምሳሌ ሰዎችን ያሰቃይ ነበር አይደል? ሳኦልን ያሰቃየው ነበር። ነገር ግን ዳዊት በገና በሚመጣ ጀስት ኢንስትሩሜንታል እንትን ሳይሆን መንፈሳዊ ነው ነገሩ። ምክንያቱም ልክ በገና ሲደረድር ምን ያደርግ ነበር? ክፉ መንፈስ ከሱ ይሄድ ነበር። ስለዚህ ተሸናፊነቱን እናያለን። ሰዎችን ሲያሰቃይ እንደነበር እናያለን። እርኩስ መንፈስ፣ እግዚአብሔር መንፈስ ደግሞ ቪክቶሪየስ እንደነበረ እናያለን። ከዛ እርኩስ መንፈስ ከሱ ሲወጣ ደግሞ ሰላም ይሰማው ነበር አይደል? እረፍት ይሰማው ነበር። ጌታ ኢየሱስ የተባረከ ይሁን። ኦኬ ስለዚህ በታሪክ መጽሐፍት በአጠቃላይ ልክ የእግዚአብሔር መንፈስ ሲመጣ እንግዲህ አሁን ከመሳፍንት ወተን ማለት ነው ትንቢትን ያናገራቸው ነበረ፣ ኃይልን ይሞላቸው ነበረ፣ ሰላም ውስጣዊ ሰላም እና ቃሉን መናገር። ወደዚህ ላይ እንመለሳለን። እቺን አንዴ ልንገራችሁ። ስንት ጊዜ እግዚአብሔር መንፈስ አለ ብያችኋለሁ? የሚጠቅሱ 7 ጊዜ፣ 6ቱን እዚህ ጋር አቅርቤዋለሁ። ልክ የእግዚአብሔር መንፈስ ለምሳሌ ምዕራፍ 10 ላይ ሳኦል ይናገራል። ሳሙኤል ይናገራል። ስለ ሳኦል ይናገራል። ምን እያለ? የእግዚአብሔር መንፈስ በኃይል ይወርድብህና ከዛ በኋላ ትንቢት ትናገራለህ አለው። በዛው ምዕራፍ ላይ ደግሞ ያ ትንቢት ፍጻሜ ሲያገኝ ትመለከታላችሁ። ቁጥር 10 ላይ ልክ የነቢያት ጉባኤ ላይ ሳኦል ይገባና የነቢያት ጉባኤ እንግዲህ ለዘማሪዎች ምናምን ትላላችሁ። ከዛ የነቢያት ጉባኤ ዘማሪያን ናቸው። እንደገና ደግሞ ትንቢትም የሚናገሯቸው ሳሙኤል አስተባብሮ ያሰራው ነው ይባላል። ግን ኤኒዌይ ልክ ሳኦል እዛ ሲገባ የእግዚአብሔር መንፈስ እንደተባለው በኃይል ከዛስ ምን አደረገ? ትንቢትን ተናገረ አይደል?
again ለሰልፍ እንደወጣም እናያለን። ልክ የእግዚአብሔር መንፈስ በኃይል ሲወርድበት ኢቭን ዳዊት በሚቀባበት ጊዜ እግዚአብሔር መንፈስ ኢንቮልቭመንት እንደነበረው እናያለን። ኢቭን የሳኦል እንትኖች በኋላ ትንቢት እንደተናገሩ ራሱ ሳኦልን ማለት ነው። እሺ ስለዚህ ትንቢትን የእግዚአብሔር መንፈስ ሲገባ የሆነ ስራ ይሰራ ነበር። አንዱ የተገለጠው ትንቢትን በማሳየት ምስጢራትን በመግለጥ ነበር። ኃይል አይደል? ኤልያስን ሳንጠቅስ አናልፍም መቼስ። ጌታ የተባረከ ይሁን። ዳዊት በመቀባቱ ብዙ ነገሮችን ማንሳት እንችላለን። እሺ ከሳት አንፃር ወደ ሌሎች ውስጣዊ ሰላም ቅድም ያልኳችሁ ማለት ነው። ላይክ ከሳኦል ሲወጣ በታሪክ መጽሐፍት እግዚአብሔር መንፈስ ያንን ይሰጥ ነበር። ነህምያ ምዕራፍ 9 ባለፈው አይተናል። ሾርት ሰመሪ አይደል? በብሉይ ኪዳን ሾርት ሰመሪ የምድረ በዳውን ጉዞ ምን እያለ ነበር የሚገልጸው? እግዚአብሔር መንፈስ አስተምሯቸዋል። ዳዊትም ይህንን ብለዋል። በመጨረሻ የሕይወት ዘመኑ የእግዚአብሔር መንፈስ በእኔ ነበር፣ በእኔ ተናገረ፣ ቃሉን በአንደበቴ ነበር እያለ ይናገር ነበር። ጌታ ኢየሱስ የተባረከ ይሁን። እሺ ጥበብ መጽሐፍ እነማን ናቸው? ጥያቄ ኩዊዝ። ኢዮብ፣ መዝሙር፣ ፕሮቨርብስ፣ መክብብ ስለሰበከው እሺ በስፋት ተገልጿል። አንዴ ወደዚህ ወደ እንትኑ በመለስ በሶስተኛ ላይ ብሉይ ኪዳንን ኮምፔር ሲያደርግ ብዙ ጊዜ መንፈስ የሚለው ሶስተኛ ደረጃ ላይ ተጠቅሷል። ከሕዝቅኤል ከኢሳይያስና ከሕዝቅኤል ቀጥሎ ማለት ነው። ስለዚህ የዳዊትን ኢንካውንተር ማስተዋል እንችላለን። ብዙ ጊዜ የምንጠቅሰው ቅዱስ መንፈስን አትውሰድብኝ ብለን ማለት ይወሰድ ነበር ማለት ወይም ኮንቲኒየስሊ ከእርሱ ጋር አብሮ አይቆይም ነበር ማለት ነው። ግን ዳዊት ያንን ኢንተርቴን ሲያደርግ ሰም የሆነ ሪጆይስ እንዳለው በቃ ገብቶታል። ቅድም ስንጸልይ ስንዘምር I don't know how many of you ግን በቃ ደስ የሚያሰኝ ነገር ያደርጋል። ጌታ ኢየሱስ ይባረክ። ማስተዋል ፐርሶና ነው ስንል አካልነቱን ስንገልጥ ምንድን ነበር ያለው? ሪዝን ያደርጋል አይደል? ይጠይቃል፣ ይልካል፣ ምን ይላል? that same spirit ኢዮብ 32 ላይ ምን ይላል? ለሰው ልጆች ኢቭን ማስተዋልን ይሰጣል እያለ ይናገራል። ኢዮብ 32 ላይ መዝሙር 51ን ብለናል። ሌላው ምሪትን ሰጥቷል። ከብዙ በጥቂቱ ነው እዚህ ጋር የምናስቀምጠው። መዝሙር 143 ላይ ሄዳችሁ አንብቡት። ጌታ ማን ነው? ዳዊት በተሳደደ ጊዜ በምድረ በዳ ሆኖ እንትን ያለው ነው የዘመረው ነውና በቃ በቅዱስ መንፈስ እንዲመራ ይፈልጋለሁ በጽድቅ ምድር እያለ ይናገራል። we know ዳዊት እንደው በአስተዳደርም በኢኮኖሚ በተለያየ ኢምፓክትም ጎልደን ኤጅን ያመጣላቸው ነው ለእስራኤላውያን። እሺ አሁን ነቢያት ላይ ደርሰናል። ዋይዜ ሚሞሪ ኤክሰርሳይዝ በኋላ ስለምጠይቃችሁ በደንብ ያዙ። እሺ ብዙ ጊዜ ፎክር ያለው ብዙ ለመለሰ እንግዲህ ፋይናሊ አዘጋጅቼ እንላለሁ። እሺ ነቢያትን የትንቢት አገልግሎት ወይም የነቢያት መጽሐፍ ስናይ ቆይ ከዚህ ልነሳ፣ ይቅርታ አድርጉልኝ። ሚስጥራትን መግለጥ ሕዝቅኤል መጽሐፍን ታስታውሳላችሁ አይደል? ሙሉን አንብባችሁ ታውቃላችሁ? ያነበባችሁ ጌታ ይባርካችሁ። በተደጋጋሚ መንፈስ ገባብኝ በእግሬ ማቆመኝ እያለ ይናገር ነበረ። ኦልሞስት ወደ 10 ጊዜ ቁጥር ያለውኝ እኔ ሕዝቅኤል ላይ መንፈስ ገብቶ ምንድን ነበር ያደረገው? ሚስጥራትን ገልጧል አይደል? እንደው አማሙቆ አልሄድም። ያ the famous verse የደረቁ አጥንቶች ምሳሌ አይደል? በእግዚአብሔር እስትንፋስ በመንፈሱ በኩል ሕያዋን የሆኑት ያ የተነገረበት ነው። ስለዚህ ሕዝቅኤልን ስናስብ ቀጥተኛ የእግዚአብሔር መንፈስ ቅዱስ እንትን ነበረው። ከኔ ጋር ናቸው አይደል? እሺ ዋን ሞር ብንመለስ መሲሁን በተመለከተ እችን ጥቅስ በኋላ እንጠቅሳታለን። ኢሳይያስ ምዕራፍ 11 ላይ ኤክሰርሳይዝ ሰጥቻችሁ ነበር። ባለው ሰርታችሁ ይሁን ሰራችሁ ፊታችሁ ላይ ያስታውቃል። ኢሳይያስ ምዕራፍ 11 ላይ እነዚህ 6 ነገሮችን ይናገራል። እግዚአብሔርን መፍራት መንፈስ፣ የኃይል መንፈስ፣ የጥበብ መንፈስ በማን ላይ ያርፋል? በእርሱ ያው በመሲሁ ላይ ያርፋል። ስለዚህ ይሄ በሚያርፍበት ጊዜ ትንቢት እንትን በሚልበት ጊዜ ያው ትንቢቱ የሚከናወነው በማን ነው? በመንፈስ ቅዱስ ነው። ግልጽ። ይህንንም አይተነዋል። መናገር ስለራሱ ተናግሯል። እንዲያውም
ኦንቶሎጂን በመናይበት ጊዜ እንዴ ማን ነው የእግዚአብሔር መንፈስ ያዘዘ አማካሪ ሆኖ የሰራ ስሜት አለው ብለን ተመረረ ብቻ ባጭሩ ስለራሱም ተናግሯል ተስፋን እንይ ይሄ ፕሪቲ ማች ከኛ ጋር የሚገናኝ ስለሆነ ማለት ነው እግዚአብሔር አምላክ ያህዌ ተስፋን ሰጠ አይደለ ምን አይነት ተስፋ ለእስራኤልም ለኛ አይደል ለምሳሌ ድንጋይ ልብ ሁላችሁም ታውቁት አወጣለሁ ከዛ ስጋይ ስኬል ላይ ያለው ማለት ነው ከዛ ደግሞ ኤርምያስ 31 ላይ የሚጻፍ ነገር አለ ልባችን ውስጥ ምን ሕጌን በልባችሁ ጽፋለሁ አይደል ሐዋርያት ሥራ ላይ የተፈጸመው ያ ትንቢት እዚህ ይላችኋል ወንዶች ሴቶች ትንቢት ህልም ማየት ምናምን እነዚህ ሁሉ ተስፋ በአንድ ወቅት ተሰጥተዋል ተፈጻሚነታቸው በቀጥታ በመንፈስ ቅዱስ ነው ጌታ ኢየሱስ ይባረክ መላክ መምራት ይህንን አይተናል አንመለስበትም ግን ኦኬ ቅድም የሙሴ መጽሐፍትን በመናይበት ጊዜ አንዱ ሜጀር ኢቨንት ምንድነው ብለናል የማደሪያው ድንኳን አይደለ ኢንስትራክሽን መሰጠቱና እንደ በአጠቃላይ አገልግሎቱ በኋላም ዳዊት መጥቶ እንተና አለ ሰለሞን ሰራ አይደል ቤተ መቅደስ እናንተ ገብታችሁ ስታዩት ሞር የእግዚአብሔር መንፈስም በዛ በተለይ በሚያስመርቅበት ጊዜ ምናምን ያው ታቃላችሁ ሰዎች በወርሺፕ ምናምን የእግዚአብሔር ኃይል ነበር ፕሬዘንሱም ነበር ፈረሰ አይደል ያ ለምን ያንን ኮቨነንት ስለተላለፉ ለምርኮ ተላልፈው ተሰጥተው ነበር ባቢሎን ስፔሲፊካሊ ይሁዳን ማለት ነው እሺ ባጭሩ ከምርኮ በሚመለሱበት ጊዜ አንድ ተስፋን ይዘው ነበር አይደለ ቴምፕሉን ለመስራት አይደል this is also አንዱ ሜጀር ኢቨንት ይመስለኛል ለኔ I don't know ለእናንተ ግን በዚህም ጊዜ ለሐጌና ለዘሩባቤል ለምሳሌ መንፈስ ቅዱስ ከናንተ ጋር ስለሚሆን በኃይልና በብርታት መቅደሱ ይሰራል በሚል ተናግሯል ክብር ለአብ ክብር ለወልድ ክብር ለመንፈስ ቅዱስ ይሁን እግዚአብሔር የተባረከ ይሁን መንፈስ ቅዱስ ሳይለንትሊ ይሰራል በሚታይ መልኩም ይሰራል እግዚአብሔር አምላክ ልቦናችንን ይክፈትልን አምላክነቱን አካልነቱን ይግለጥልን እሺ ስለዚህ አሰሰመሪ አሁን ከሙሴ መጽሐፍት አንስቶ እስከ ነቢያት መጨረሻ ያለውን እንደው አሁን ያወራነው ብቻ ብናይ እንደ ድምዳሜ ወይም እንደ ሰመሪ የሚከተሉትን ማለት እንችላለን እግዚአብሔር መንፈስ አክቲቭሊ ሰራ ነበር በሰዎች ውስጥ ይገባል ነፃነትን ያጎናጽፍ ነበር ትንቢትን ምስጥራትን ገልጽ ነበር ያስተምር ነበር ኦኬ በአዲስ ኪዳን እነዚህ ምን ትዝ ይሏቸዋል የጸጋ ስጦታዎች አይደል ድምጽ እዚህ ጋር ሌላ አይነት ነው እናያለን የጸጋ ስጦታዎች በሚለው ሴክሽናችን ግን የእግዚአብሔር መንፈስ ሲሰራ ነበር ትንቢትን ሲያናግር ነበር ደስታና ሰላም እነዚህ ምን ትዝ ይሏቸዋል የመንፈስ ቅዱስ ፍሬ ሃሌሉያ ስለዚህ ያንንም ሲሰራ ነበር ሐዋርያት ሥራ ትዝ ይላችኋል የኃይል እንቅስቃሴ የኃይል አገልግሎት መምራት ይልክ ነበር ከሌን ወደዚህ ሄድ ወደዚህ ያለ መምራት ተስፋን በመስጠት መላክ እነዚህ ሁሉ በብሉይ ኪዳን እንግዲህ ያየናቸው ናቸው በስነ ፍጥረትም ቀጥታ ኢንቮልቭመንቱን አይተናል እግዚአብሔር ይባረክ ስለዚህ ምንድነው የምናስተውለው ከዚህ እግዚአብሔር ጌታ መንፈስ ቅዱስ ለተወሰነ ጊዜ በብሉይ ኪዳን ይሰራ ነበር በውስጥ በሰዎች ላይ ይኖር ነበር ዱዌል ያደርግ ነበር ተወሰነ ጊዜ ወርዶ ደግሞ የሆነ ስራን በቃ ሰርቶ ሄዷል እሺ እንደምናችሁ ሁሉ ሰላም ነው እሺ ነቃበሉ ኦኬ ስለዚህ አሁን ወደ ኢየሱስ ክርስቶስ ዘመን ልንገባ ነው የእግዚአብሔር መንፈስ the ruah of God ይሰራ ነበር በብሉይ ኪዳን ዘመን በኢየሱስ ክርስቶስ ዘመን የሚሰራል ብለን ክሌም ለናረግ ነው ኤቪደንሶችንም እናወጣለን እሺ አሁን አንድ ኤክሰርሳይዝ አለኝ ሚሞሪ ኤክሰርሳይዝ ይሄንን ስሩ አንድ ደቂቃ ሰጣችኋለሁ ማስታወሻ ደብተሮቻችሁ እንዳታዩ
ጀስት ምናልባት ሌላ ቦታ ሄዳችሁ ከሆነ መመለሻም እንዲሆን ነው እንደው በደንብ ተከታታይ ያለውም የሚለውን ለመመዘን ነው። እሺ እግዚአብሔር ይመስገን። አሁን እኛ ድነናል አልዳንም? እስቲ ጮክ ብላችሁ በማን ሄዳን ነው? በክርስቶስ ኢየሱስ በመስቀል ላይ በሰራው ቤዛዊ ስራ ስርየትን አገኘን አይደል? አሁን ከዘፍጥረት ወተን እንደው እስከ ራእይ ባለው ጠቅላላ ሐሳብ የደህንነትን ጥያቄ ብንጠይቅ ወይ የመጽሐፍ ቅዱስ ዋናው ሐሳብ ኮንቴንቱ ምንድነው ብለን ብንጠይቅ it's all about Christ አይደለ? የሰው ልጆች ጠፉ፣ ቤዛዊ ሆኖ ጌታ ኢየሱስ ክርስቶስ እኛን ለማዳን መጣ። ክብር ለእግዚአብሔር ይሁን። ስለዚህ ወልደ እግዚአብሔር እኛን ለማዳን ሲመጣ መንፈስ ቅዱስም አብሮት ነበር። በአገልግሎቱ ውስጥ ሁሉ አብሮት ነበር። ሰሞፍ ብዙዎቻችሁ ታውቁታላችሁ። ይሄንንም ባጭሩ ሰመራይዝ ማድረግ እንችላለን። እሺ ጌታ ኢየሱስ ከመምጣቱ በፊት የት ነበር? ግጠኛ አይደለንም። በሰማይ ሰማያት ነበር አይደል? ነበር አልነበረም? ነበር። ምን እያደረገ ነበር በሰማይ ሰማያት? ኢሳይያስ 6ም ሌሎቹንም ስናይ በቃ ክብርና ግርማን ተላብሶ ወርሺፕ ይደረግ ነበር አይደል? አምላካዊ ባህሪው በግልጽ ይታይ ነበር። ኢቭን ፍጥረት መላእክት እንኳን ሳይፈጠሩ አብ ወልድ መንፈስ ቅዱስ ባሉበት ተስፋ ነበር አይደለ? ምን አይነት ተስፋ? የዘላለም ሕይወት ተስፋ፣ የደህንነት ተስፋ። ምክንያቱም ቲቶ ላይ ስለዚህ የማይዋሽ እግዚአብሔር ከዘላለም ዘመናት በፊት ምን አረገ? ተስፋን ሰጠ ማለት ሰማይ ምድሩ ኢቭን መላእክት ከመፈጠራቸው በፊት ይህ ሐሳብ ነበር ማለት ነው። ክብር ለእግዚአብሔር ይሁን። which means ዘላለምንም ስናስብ እንግዲህ በዘላለም ውስጥ የሆነች ጅማሬን ራሱን ስታፍ አይደለም። ብቻ ዞሮ ዞሮ የደህንነት ጉዳይ በልጁ በኢየሱስ ክርስቶስ በኩል ተስፋ ሲሰጥ ከመቼ ጀምሮ? ከአንድ ፖይንት ብለን ራሱ መጥቀስ ከማንችለው ከዘላለም አይደለ ጀምሮ ሐሳብ ነበረ። እሺ ዞሮ ዞሮ እንመለስ ወደ ጌታ ኢየሱስ ክርስቶስ ወደ ቅድመ ውልደቱ ማለት ነው። ቅድም አስታውሱ ኢሳይያስ 11 ላይ 6 ነገሮች ነበሩ አይደለ? ያርፍበታል የተባሉት ነገሮች። ለዚህ የሚሆን መዝሙር አለ እንዴ? የጥበብ መንፈስ፣ እግዚአብሔር የመፍራት የኃይል መንፈስ ያርፍበታል አይደለ? ስለዚህ ጌታ ኢየሱስ ክርስቶስ ገና ከቅድመ ውልደቱ ማለትም ከመምጣቱ 700 ምናምን ዓመታት በፊት በቃ ኪፕ የተደረገ ፕሮሚስ ነው፣ ተስፋ ነበር። እሺ ኢየሱስ እንግዲህ ሊመጣ ነው፣ ሊወለድ ነው። ከመወለዱ በፊት እስቲ ኢየሱስ ከዝን ታስታውሳላችሁ? የዮሐንስ እናት ማነች? ኤልሳቤጥ አይደል? ስለዚህ ሉቃስ ላይ ታገኙታላችሁ ምዕራፍ 1 ላይ ማርያምና ማን ነው ኤልሳቤጥ በሚገናኙበት ጊዜ ጽንሱ ዘለል አይደል? የማጽንስ የዮሐንስ አይደለ? ዮሐንስ ራሱ ዘለ እሺ ያ መንፈስ ቅዱስ ያዘለለው መንፈስ ቅዱስ ነው አይደለ? የዮሐንስ አገልግሎት ከማን ጋር ይያያዛል? ከክርስቶስ ኢየሱስ ጋር አይደል? ኢቭን በስቲል በኢሳይያስ መጽሐፍ ተነግሯል። ምን ተብሎ? ድምጽ አይደል? ጥርጊያን የሚጠርግ ድምጽ ከእግዚአብሔር እንግዲህ ከጌታ ኢየሱስ አስቀድሞ አይደል? በምድረ በዳ የሚጮህ ሰው በዜማን በለው ድምጽ ነበር። እግዚአብሔር የተባረከ ይሁን። ስለዚህ በኋላ መጥቶ ኢየሱስ ማን ነው ዮሐንስ እንግዲህ ከተወለደ በኋላ በኢየሩሳሌም ሲያጠምቅ ምንድን ነበር ሪፈር ያደረገው? ስለ ኢየሱስ ሪፈር ሲያደርግ እርሱ በመጣ ጊዜ በመንፈስ ቅዱስና በእሳት ያጠምቃቸዋል። ስለ መንፈስ ቅዱስ ማለት ምን እያልኩ ነው? አጠቃላይ በኢየሱስ ዘመን ኦርኬስትሬሽኖች አሉ በመንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ሲወለድ ይሄ ምንም ማብራራትም አያስፈልግም። ምንድን ነበር መልአኩ መጥቶ ያለው? ኤግዛክትሊ። ስለዚህ ይሄ the power of the most God በመንፈስ ቅዱስ ምን ያደርጋል? መንፈስ ቅዱስ ባንቺ ላይ በመጣ ጊዜ
ያ ይሆናል። መንፈስ ቅዱስ ደግሞ አንደኛ ማርያም መንፈስ ቅዱስ ባንቺ ላይ በመጣ ጊዜ አይደል? ሁለተኛ ደግሞ ኢየሱስን ጽንስ በተመለከተ ምን ያደርጋል? ሽልድ ያደርጋል ወይንም በአማርኛ ይጸልላል። መጸለል ችሏል። ጌታ ኢየሱስ ይባረክ። በውልደቱ ላይ ቀጥተኛ ኢንቮልቭመንት ነበር። የኢየሱስ ክርስቶስ ጥምቀት በጣም መሰረት አገልግሎቱን ከመጀመሩ በፊት ጌታ ኢየሱስ አልተጠመቀም፣ ተጠምቋል አይደል? ጌታ ኢየሱስ ክርስቶስ ሲጠመቅ በቃ ግልጽ ነው የሆነው ነገር ታስታውሳላችሁ አይደለ? በዮርዳኖስ ተጠመቀ። ሲጠመቅ ምንድነው የሆነው? በርግብ አምሳል መንፈስ ቅዱስ መጣ አይደል በእርሱ ላይ። ከዛ ከሰማይ ደግሞ ድምጽ ነበር። ምን አይነት ድምጽ? በእርሱ የምወደው ልጄ። በዚህ ቶን እንኳን አላለም፣ ብቻ የምወደው ልጄ። የኔ ድምጽ ቀጠን ያለች ነች መሰለኝ። እሺ የምወደው ልጄ ይሄን አብ ወልድም መንፈስ ቅዱስም በቃ የታዩበት ነው። ስለዚህ በጥምቀቱ ኢቭን አስተዋጽኦ ነበረው። ከተጠመቀ በኋላ ኤግዛክትሊ ምንድን ነበር የሆነው? ሉቃስን ክሮኖሎጂን ተከትላችሁ ስትሄዱ ተፈተነ አይደለ? ኢየሱስም በመንፈስ ቅዱስ ተሞልቶ ምዕራፍ 4 ላይ ታገኙታላችሁ። በመንፈስ ወደ ምድረ በዳ ሄደ ይላል። መንፈስ ሲል ያው ማን ነው? መንፈስ ቅዱስ። ጌታችን መድኃኒታችን እነዛን ሶስቱን ፈተናዎች በድል አለፈ። ክብር ለእግዚአብሔር ይሁን። ስለዚህ በድል ያንን ካለፈ በኋላ መፈተኑን ካለፈ በኋላ ምን ጀመር? አገልግሎት ጀመረ። ስቲል ሉቃስ ወንጌልን ክሮኖሎጂን ተከትላችሁ ስትሄዱ ጌታ ኢየሱስ ክርስቶስ እንትን አለ እንግዲህ ተጠመቀ። ከዛ በኋላ ተጠምቆ ፈተናውን ተፈተነ። ከዛ በኋላ ከፈተናው በኋላ አይዟችሁ እየጨረስኩ ነው። እሺ ምን አልኩኝ? ተፈተነ። እሺ አይዟችሁ ልጨርስ ነው። ስለዚህ አገልግሎቱ ላይ አገልግሎት ብዙ ነገሮች ማለት ይቻላል፣ ግን ጌታ ኢየሱስ ክርስቶስ ጀስት ከተፈተነ በኋላ የመጀመሪያው አገልግሎቱ ምንድን ነበር? ለምሳሌ በመቅደስ ገባ። በመቅደስ ገባና ጥቅልል ሰጡት። ታስታውሳላችሁ አይደል? ልክ ጥቅልሉን ከፍቶ ሲያነብ ሰዎች የማያነቡትን ክፍል አነበበ። ምን የሚለውን እንታስታውሱ ከሆነ የጌታ መንፈስ በእኔ ላይ ነው። የጌታ መንፈስ የእግዚአብሔር መንፈስ ቅዱስ በእኔ ላይ ነው አለ አይደል? ይሄ ከዛ ለዶች ማየትን ምን ካለ በኋላ ይሄ መቼ ተፈጸመ አላቸው? አሁን ተፈጸመ አላቸው። ያ በብሉይ ኪዳን የሰሙት ትንቢት በመንፈስ ቅዱስ ጌታ ኢየሱስ ስለ መንፈስ ቅዱስ ራሱ ተናግሮ ነበር። እግዚአብሔር የተባረከ ይሁን። በጣም ባጭሩ ጥቂት ኤግዛምፕሎችን ልጨምርላችሁና ሰመራይዝ አድርገን የዛሬውን ሴሽን እንጨርሳለን። እሺ ከዛ ሌሎች ምን ትይዙላችኋል? በኢየሱስ አገልግሎት ውስጥ የመንፈስ ቅዱስ አብሮነት ወይም ቀጥታ እንትን ለምሳሌ ያክል አጋንንትን አስወጥቷል አይደል? ይሄ ሰውዬ እኮ በቤልዜቡል ነው አጋንንትን የሚያስወጣው። አጋንንትን እንዲያስወጣ አጋንንትን ይሄ ሰው ያስወጣል። ያ ግን ኢየሱስ ምንድን ነበር ያለው? ስለ መንፈስ ቅዱስ ነበር እንትን ያለው። ኦኬ በእግዚአብሔር መንፈስ አጋንንትን አወጣለሁ። እናንተ ክሌም እንደምታደርጉት ሳይሆን በእግዚአብሔር መንፈስ አጋንንትን አወጣለሁ። ይሄ ከሆነ ደግሞ የእግዚአብሔር መንግስት በመካከላችሁ ናት ብሎ ተናግሯል። እግዚአብሔር የተባረከ ይሁን። ይሄንን ጥቅስ ማቴዎስ ከሉቃስ ወጥቼ ማቴዎስ ላይ ታገኙታላችሁ። እሺ ኒቆዲሞስ እዚህ ይላችኋል አይደል? ከባዱ ብዙ ለመረዳት አስቸጋሪ የሆነ ሐሳብ ያለበት ክፍል ነው። ግን ግልጽ የሆነው ሐሳብ ምንድነው? ሰው ለመዳን ምን ማድረግ አለበት? አዎ ስለዚህ ስፔሲፊክሊ ስለ መንፈስ ሲያሳይ ምን ብሏል ጌታችን በምዕራፍ 3 ላይ? yes የእግዚአብሔር መንግስት ለማየት ከውሃና እውነት እልሃለሁ ኒቆዲሞስ ሰው ከውሃና ከመንፈስ ጋር እግዚአብሔር ከረዳ ኔክስት ዊክ ከውሃና ከመንፈስ በጣም ኮንፊውዥን ስላለ እሱን ለማየት እንሞክራለን። ከውሃና ከመንፈስ ውልደት ምን ማለት ነው የሚለው ማለት ነው። ግን እንመለስና በቃ ኢየሱስ ስለ መንፈስ ቅዱስም አስተምሯል። ሐዋርያ ሥራ ላይ እንደውም ሲገልጥ ጴጥሮስ በመንፈስ ቅዱስና በኃይል አይደል ብዙ ደውያንን ብዙ ድንቅ ታምራት መሲህነቱን ገልጧል።
ስለዚህ በአገልግሎቱ የእግዚአብሔር መንፈስ ቅዱስ ቀጥተኛ ሚና ነበር። እግዚአብሔር የተባረከ ይሁን። እሺ ሞት፣ እቺ ሞት የሚለው ማን ነው ሰመራይዝ የሚያደርግልኝ? በመንፈስ ማለት የጌታ ኢየሱስ ሞት ስናስብ እና የመንፈስ ቅዱስን ሚና ስናስብ ማን ነው ሰመራይዝ የሚያደርግልኝ? yes exactly ጌታችን ኢየሱስ ክርስቶስን ማለት አምላክ ነው፣ ነገር ግን ስጋው ሞቶ ነበር አይደለ? አስደነገጥኩኝ። ጌታችን ኢየሱስ ክርስቶስ ስጋውን አይተነዋል። ይሄንን ሮሜ ላይ ይገልጽልናል። በእግዚአብሔር መንፈስ እንደተነሳ አይደለ? እሱም ብቻ አይደለም፣ የእግዚአብሔር ኢየሱስን ከሙታን ያስነሳው መንፈስ በእናንተ ቢኖር ለሚሞተው ሰውነታችሁ ራሱ ሪጀነሬት ያደርገዋል። ጌታ ኢየሱስ ይባረክ። አብም ወልድም መንፈስ ቅዱስም በኢየሱስ ይቅርታ ስለ ትንሣኤው ነው እያወራ ያለሁት። በዘላለም መንፈስ ዕብራውያን 9 ላይ አይደል? ጌታ ኢየሱስ ልክ ሲሞት ምንድን ነበር የሆነው? ዘላለም መንፈስ ተብሎ የተጠራው መንፈስ ቅዱስ ምን አደረገ? መስዋዕትነቱን ያ ኮንቴክስቱ ምዕራፍ 9 ስለ መስዋዕትነት ስለሆነ ምን አደረገው? ባዲውን ይዞ በእግዚአብሔር ፊት አንተናል መስዋዕትነቱ ተቀባይነትን አገኘ። እሺ ስለዚህ ሞቱ፣ ትንሣኤው፣ ድህረ ትንሣኤ ማለት በትንሣኤ ከተነሳ በኋላ ምን ትዝ ይላችኋል? ሐዋርያት ሥራ ላይ አይደል? ዮሐንስ ሲጠመቅ እግዚአብሔር እንዲህ ብሎታል፣ እርግብ ሲወርድ የምታይበት እርሱ ነው በመንፈስ ቅዱስና በእሳት የሚያጠምቅ ብሎታል አይደል? ኢየሱስን ሪፈር ሲያደርግ ኢየሱስ ደግሞ በትንሣኤ ከተነሳ በኋላ ሐዋርያት ሥራ ምዕራፍ 1 ላይ ምን አለ? በመንፈስ ቅዱስ ነው የምትጠመቁት ብሎ ሪፈር አደረገ። ያንን ያ ትንቢት ደግሞ ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ ተፈጸመ አይደለ? ስለዚህ በአጠቃላይ የኢየሱስ ክርስቶስ አገልግሎት ከውልደቱ እስከ ትንሣኤው እስከ እርገቱ ኢቭን ያለው በዛ ኦርኬስትሬሽን የሚል ነበር። the great commandment ምንድነው? ጌታ ኮሚሽን ሶሪ አራሚኩ ይኖር በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው በመንፈስ ቅዱስ ማጥመቅ አይደል? ክብር ለእግዚአብሔር ይሁን። እግዚአብሔር ይባረክ። ጌታችን መድኃኒታችን ቤዛ ሆኖ እኛን ሁላችንን ሲጠራ ሲሰበስበን መንፈስ ቅዱስም አብሮት ነበረ። ጌታ ኢየሱስ ይባረክ። እሺ አገን ሁላችንም ድነናል አይደል? ከዳንን በኋላስ እግዚአብሔር መንፈስ ቅዱስ የጌታ መንፈስ ቅዱስ ተጽዕኖም ጥሩ ቃል ላይሆን ይችላል፣ ግን ቀጥተኛ ኢንቮልቭመንት አለ። አዎ አለ። በምን አወቅን? በ5 ደቂቃ ውስጥ እጨርሳለሁ። አምሹር ጥቂት ቴክስቶችን አነብላችኋለሁ። አሁን መጽደቅ ማለት ደህንነት ስንል አጠቃላይ ድነት ወይል ታውቁታላችሁ። ጀስቲፋይ እንሆናለን፣ ከዛ በኋላ ማረጋገጫ ይሰጠናል፣ ከዛ ደግሞ እንቀደሳለን አይደል? እሺ መጽደቅ በማን የጸደቅ ነው? በክርስቶስ ኢየሱስ ጸድቀናል። ጌታ ኢየሱስ ይባረክ። ቅድም ያነሳ ነው ኒቆዲሞስ አይደል? ከውሃና ከመንፈስ ቀጥታ ከእግዚአብሔር መንግስት ጋር ተያይዞ ከመንፈስ ቅዱስ ጋር ተያይዟል። ገላትያ 3:4 ደጋግመን ያለው የመንፈስን ተስፋ በእምነት እንድንቀበል የአብርሃምም ደግሞ በረከት ለአሕዛብ ሁሉ እንዲደርስ ያለ ይቀጥላል። እሺ ቲቶ ምዕራፍ 3 ላይ ታገኙታላችሁ። ላንብብላችሁ። እንደ ምሕረቱ መጠን ለአዲስ ልደት በሚሆነው መታጠብና በመንፈስ ቅዱስ መታደስ አዳነን እያለ ይቀጥላል። ሌሎችም ቴክስቶች አሉ፣ ይበቃናል። እሺ ከጸደቀን በኋላ እርግጠኞች እንሆናለን፣ ማረጋገጫ ተሰጥቶናል። ክብር ለስሙ ይሁን። ብሉይ ኪዳን ላይ እንደው ለተወሰነ ጊዜ መጥቶ የሆነ ስራ ሰርቶ ነበር የሚሄደው። አሁን ግን
በጌታ በኢየሱስ ክርስቶስ በተሰራ የደህንነት ስራ መንፈስ ቅዱስ ድናቸዋል ብሎ ኮንፈርም ያደርገናል። እንዴት? ይሄ በጣም ኢምፖርታንት ነው ብዬ ስለማስብ አሁንም ይሄንን 6 ጥቅሶች እናገራለሁ። እግዚአብሔር መንፈስ እንዲኖርባችሁ አታውቁምን ብሏል ጳውሎስ። ሌላም ቦታ ላይ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ አይደል? ቤተ መቅደስ ናችሁ። መንፈሱ ደግሞ በምን ይኖራል? በእናንተ ይኖራል። አንደኛ ቆሮንቶስ ምዕራፍ 6 ታተማችኋል አይደል? ያተመን የመንፈሱ መያዣ የሰጠን በልባችን የሰጠን እርሱ ነው ይላል ሁለተኛ ቆሮንቶስ የመጀመሪያው ምዕራፍ ላይ። ስለዚህ ልክ በወቅቱ በግሪክ ሮማ እንደነበረው ንጉስ ቀለበት የታተመ በቃ ምንም ኮንፈርምድ ነው። ሌሎችም ሰዎች ቀለበት ኖሯቸው እንትን ቢሉ ኮንፈርሜሽንን የሚያሳይ ነው። ጌታ ኢየሱስ ይባረክ። አባ አባ ብለን እንድንጮህ ምን ሰጥቶናል? የልጁን መንፈስ። የት ነው የልጁን መንፈስ ያለው? በልባችሁ አይደል? እሺ የመጨረሻ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። ኤፌሶን ምዕራፍ 1 ላይ ቨርሶችን ማልነግራችሁ ሄዳችሁ ሙሉን እንድታነቡት ነው። እሺ ስለዚህ እግዚአብሔር መንፈስ መኖሪያነቱን በውስጣችን አድርጓል እያልን ነው። ተስማማላችሁ? ስለዚህ እንደው ብዙ ጊዜ ምን እንትን እንደው አንዳንድ ሐሳቦች አሉ። ልክ እንደው በቃ ጌታ ኢየሱስ አለ አይደል በኃጢአት እንደው ድክም ዛል ስንል የእግዚአብሔር መንፈስ ብንን ብሎ የሚጠፋ ከዛ እንደሆናልናልን የእግዚአብሔር መንፈስ በውስጣችን ኑር ብለን የምንጠራው ነገር አድርገን እንደዛ እንዳናስብ። ምክንያቱም ከተባለ እግዚአብሔር መንፈስ እንደማረግ ማለት ልጆች ነን ካልን ዘሩ በእኛ ከሆነ ከማይጠፋው ዘር ከተወለድን በቃ እግዚአብሔር መንፈስ በውስጣችን አለ። ኔክስት ዊክ እናያለን። ላንሰማው እንችላለን። ልክ ኃጢአት ሲያይል ስጋዊነት በላያችን ላይ እንደው ሲያይል ላንሰማው እንችላለን። ያ ማለት ግን ብንን ብሎ ጠፍቷል ማለት አይደለም መንፈስ ቅዱስ። ስለዚህ መንፈስ ቅዱስ አለ ሁል ጊዜ ከኛ ጋር ማጽኛ ነው። ክብር ለእግዚአብሔር ይሁን። ስለዚህ ያንን ሰጥቶናል እግዚአብሔር። ክብር ለስሙ ይሁን። መቀደስ አንድ ጥቅስ ብቻ አነብላችኋለሁ። በዚህ ከፈለጋችሁ ሙሉ ኤግዛምፕል የሰጧቸውን እናንተ ማየት ትችላላችሁ። ጴጥሮስ እንደዚህ ይላል በመንፈስ ጴጥሮስ የመጀመሪያው ምዕራፍ ላይ ነው የምታገኙት። እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስም እንደሚቀደሱ ያለ ይቀጥላል። በእንግሊዘኛው ሳንቲፋይ እንዲሆኑ ጌታ ኢየሱስ ይባረክ። እንድንቀደስ ያደረገን አንዱ የእግዚአብሔር ስም ይሖዋ ቃዶሽ ይባላል። የቅድስናውን መንፈስ ለማሳየት ማለት ነው። ስለዚህ በሕዝቅኤል ላይ የድንጋዩን ልብ ከነሱ አወጣና የስጋን ልብ ሰጣቸዋለሁ ሶዛት በመንገድ ይሄዳሉ ያለው እንዲፈጸም ያደርግልናል ማለት ነው። ጌታ ይባረክ። ያ ማለት ምንድነው? በመንፈስ ቅዱስ ኃይልም አለ። እንደገና ደግሞ መንፈሳችን በእግዚአብሔር ሪጀነሬት ስለሆነ ምን ያደርጋል ማለት ነው? ኦፍ ኮርስ ዓለምን ይወቅሳል፣ ግን እኛን ምን ያደርገናል? ትክክል አለመሆናችን ኮንሽስ እንሆናለን ማለት ነው። እናወራዋለን ኔክስት ዊክ እግዚአብሔር ከረዳን። የመጨረሻው ግሎሪፊኬሽን እንከብራለን። ጌታ ኢየሱስ የክርስትና ትልቁ ተስፋ ምንድነው? ብንሞት እንኳን እንነሳለን ነው አይደል? አሁን የጠቀሰልን እሱ እና ስንነሳ ጌታችን ኢየሱስ ጌታችንን ያስነሳው መንፈስ በእኛ እንትን ያደርጋል። ስለዚህ እንከብራለን ከእርሱ ጋር። ሌሎችም ሐሳቦች አሉ፣ ግን ምንድነው ዋናው ሐሳብ እዚህ ጋር? ኢቭን ዋነኛ የክርስትና ሐሳብ የምንለው የሰው ልጆች ሎስት ሆነው እንደን ጌታ መጥቶ በቤዛ ስራው እኛን ሲቤዠን ደህንነትን እያወራን ነው። በደህንነትም በኢየሱስ ክርስቶስ ህይወትም ኢንቮልቭመንት ነበረው፣ በደህንነታችንም ኢንቮልቭመንት ነበረው። ጌታ ኢየሱስም ይባረክ። አንድ አባት በመጀመሪያ 300 ዓመታት የኖረ ሰው በዚህ እኔ የቤተ ክርስቲያን አባቶችን ስጠቅስ አይሳሳቱም እያልኩ አይደለም። እንደነ ጳውሎስ ቅዱሳን
ሌተሮችም አሏቸው ኦተንቲክ ሆኖ እቀበላቸዋለሁ ማለት ሳይሆን በወቅቱ ምን ይታመን ነበር የሚሉትን የተለያዩ ሐሳቦች ለማሳየት ነው። ታገኙታላችሁ መጽሐፉን the whole እንትን ከቻላችሁ ያንብቡት። እንደዚህ ይላል በአማርኛ ተርጉም የሆነው እርሱ ስለመንፈስ ቅዱስ ማለት እርሱ የመቀደስ ምንጭ የመንፈሳዊ ብርሃን ሲሆን እውነትን እንድንፈልግ በኃይሉ ለሁሉም ብርሃንን ይሰጣል። የሚሰጠውን ብርሃን ራሱን ነው ብሏል ጌታ ኢየሱስ ይባረክ። በቃ ጎብኝቶናል በመንፈሱ እግዚአብሔር ደህንነታችን ሳይቀር ማለት ነው። ስለዚህ ዛሬ ምንድነው አጠቃላይ ያወራነው? መንፈስ ቅዱስ ከአብ ከወልድ ይወጣል። አከራካሪ ሐሳቦች ውስጥ አትግቡ ኢትስ ኦኬ። ግን እኛን በተመለከተ በአማኞች ውስጥ ይኖራል። እሱም ብቻ አይደለም ከዘፍጥረት እስከ ኢየሱስ ክርስቶስ ዘመነ ጊዜ ድረስ ያሉትን አጠቃላይ ዋና ዋና የሚባሉ ክንውኖች አሉ። እግዚአብሔር ጌታ መንፈስ ቅዱስ ቀጥተኛ የሆነ ተሳትፎ ነበረው ብለናል። ስለዚህ እግዚአብሔር ከረዳ ኔክስት ዊክ የሚከተሉትን ሐሳቦች ለማየት እንሞክራለን። ከውሃና ከመንፈስ ውልደት ምን ማለት ነው? ጥምቀት ምንድነው? ጸጋ ስጦታዎችና የአሁኑ ዘመን ውጥንቅጥ ያለ ውዝግብ ከዛ ደግሞ በጣም ለኛ ፕራክቲካል የሆነ ቅድም እንዳልኳችሁ ምናልባት ይህንን ነገር ለአሁን ልንጠቀምበት እንችላለን። ግን ቅድም ሴቪንግ ያልኳችሁ ነገር አለ አይደል? ምናልባት አንድ እንትኑ ምናልባት ዕውቀት ቤዝ ሊሆን ይችላል። ግን ምንድነው አውትካሙ? ላይክ ኔክስት ዊክ ከኃጢአት ጉዳይ የክርስቲያን ትልቁ ቻሌንጅ እና ቪክቶሪየስ የሚሆንበት ኢሹ በቃ ኃጢአት ነው። ግን በዛ ላይ እንዴት ነው ከኃጢአት ላይ አሸናፊዎች እንዴት መሆን ይቻላል የሚለውን እንመለከታለን። እግዚአብሔር የተባረከ ይሁን። እንጸልይ እስቲ።